ሰላም ጤና ይስጥልኝ አድማጭና ተከታታዮች ሰኔ 19 ቀን 2018 ዓ.ም የዕለቱን አዳዲስና ሰበር መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላስደምጣችሁ። ሻዕቢያ የውስጥ ኃይሎችን በአሽከርነት ይጠቀማል ሲሉ አቶ ጌታቸው ረዳ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ድርጅቱን ሻዕቢያን ከመሰረቱበት ጊዜ ጀምሮ ላለፉት 50 ዓመታት አሽከሮቹን የመሰብሰብ ከፍተኛ ብቃት ያለው ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ተናግረዋል። የኤርትራ ሀገርነት ፈተና ውስጥ ወድቋል ሲሉም አቶ ጌታቸው ረዳ አክለው ተናግረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ትላንት በተካሄደው ዓመታዊ ብሔራዊ ደህንነት ኮንፈረንስ ላይ ባቀረቡት ማብራሪያ አነጋጋሪ ሀሳቦችንም ሰንዝረዋል። ጌታቸው የኤርትራ ሀገርነት ጥያቄ ውስጥ መግባቱንና አሰብን ማቆየት የሚችሉበት መሰረት መመናመኑንም አያይዘው ገልጸዋል። የአሜሪካው አምባሳደር አርቪን ማሲንጋ ወደ መቀሌ ሊያደርጉት የነበረው ጉዞ ለምን ተሰረዘ? አምባሳደሩ አርቪን ማሲንጋ በትግራይ ክልል እየተባባሰ የመጣውን ውጥረት ለማርገብና ዳግም ግጭት እንዳይከሰት ለማድረግ ከሚመለከታቸው አካላት ጋር ለመወያየት በተደጋጋሚ ቀጠሮ ይዞ የነበረ ቢሆንም ለዛሬ አርብ ተይዞ የነበረው ጭምር ጉዞ ሳይሳካ መቅረቱ ተሰምቷል። በመጨረሻም ትብብር ለኢትዮጵያ አንድነት ወደ ተወካዮች ምክር ቤት ያለመግባት ውሳኔውን በድጋሚ ሊያጠነው እንደሚችል አስታወቀ። ኢህአፓና እናትን ጨምሮ 4 ተፎካካሪ ፓርቲዎችን የመሰረቱት ትብብር ለኢትዮጵያ አንድነት በ7ኛው ጠቅላላ ምርጫ ወደ ህዝብ ተወካዮች ምክር ቤት ለመግባት የሚያስችላቸውን ድምጽ ያገኙ እጩዎችን ይዞ አዲስ ምክር ቤት ያለመቀላቀል አቋሙን ድጋሚ አጢኖ ሊቀይረው የሚችል ፖለቲካዊ ውሳኔ መሆኑን ለአሃዱ አስታውቋል። አድማጭና ተከታታዮች በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እንለፍ። የአሜሪካው ፕሬዝዳንት አርቪን ማሲንጋ ወደ መቀሌ ሊያደርጉት የነበረው ጉዞ ተሰርዟል። አምባሳደር አርቪን ማሲንጋ በትግራይ ክልል እየተባባሰ የመጣውን ውጥረት ለማርገብ ዳግመኛ ግጭት እንዳይከሰት ለማድረግ ከሚመለከታቸው አካላት ጋር ለመወያየት በተደጋጋሚ ቀጠሮ ይዞ የነበረ ቢሆንም ለዛሬ አርብ ተይዞ የነበረው ጭምር ጉዞ ሳይሳካ መቅረቱ ተሰምቷል። ለጉዞ መሰረዝ እንደ ምክንያት የቀረቡት አንደኛው በህወሓት በኩል የሚፈልገው የውክልና እውቅና ሲሆን፣ ሁለተኛው ደግሞ የፌዴራል መንግስት ያወጣው ጉዳይ መምሪያ ነው። አምባሳደር አርቪን ወደ መቀሌ ሲጓዙ ለማቀል የነበረ በፌዴራል መንግስቱ ስልጣናቸውን የተራዘመውን ጀነራል ታደሰ ወረደን እንደ ክልሉ ጊዜያዊ ፕሬዝዳንት እንዲሁም ዶክተር ደብረጽዮን ገብረ ሚካኤልን እንደ ህወሓት ሊቀመንበር ነበር። ይህ የሆነው አምባሳደሮች ጉዳይ ሚኒስትር ከዓመታት በፊት ያወጣውን መመሪያ ለመከተል በመፈለጋቸው ነው። መመሪያውም አምባሳደሮቹና ዲፕሎማቲክ ማህበረሰብ አባላት ያለ ቅድመ ማሳወቂያ ወደ ክልሎች እንዳይጓዙና ከክልል አመራሮች ጋር እንዳይገናኙ የሚከለክል ነው። በዚህ መሰረት አምባሳደር ማሲንጋ ዶክተር ደብረጽዮንን እንደ ህወሓት ሊቀመንበር፣ ጀነራል ታደሰ ወረደን ደግሞ እንደ ጊዜያዊ አስተዳደር ኃላፊ ለማግኘት ፍላጎት እንዳላቸው ያሳወቁ ቢሆንም በአሁኑ ወቅት የክልሉን አስተዳደር ተቆጣጥረናል የሚሉ በዶክተር ደብረጽዮን የሚመራው አካል ግን እንደ ህወሓት ሊቀመንበር ሳይሆን እንደ ክልሉ መንግስት ለመወያየት በመፈለጉና አምባሳደሩ ከጀነራል ታደሰ ወረደ ጋር እንዲገናኙ ባለመፈቀዱ ጉዞው ሳይሳካ ቀርቷል ተብሏል። ይህንን ውይይት ለማድረግ ተደጋጋሚ ሙከራዎች ተደርጎ ለመጨረሻ ጊዜ የተያዘው ቀጠሮ ለዛሬ አርብ ሰኔ 19 ቀን 2018 ነበር። ይሁን እንጂ ቀጠሮው ለጊዜው ባይሳካም አምባሳደሩ በቀጣይ ለመወያየት እንደሚያደርጉትን ሙከራ እንደማያቋርጡም ገልጸዋል። ትብብር ለኢትዮጵያ አንድነት ወደ ህዝብ ተወካዮች ምክር ቤት ያለመግባት ውሳኔውን በድጋሚ ሊያጤነው እንደሚችል አስታወቀ። ኢህአፓና እናትን ጨምሮ 4 ተፎካካሪ ፓርቲዎችን የመሰረቱት ትብብር ለኢትዮጵያ አንድነት በ7ኛው ጠቅላላ ምርጫ ወደ ህዝብ ተወካዮች ምክር ቤት ለመግባት የሚያስችላቸውን ድምጽ ያገኙ እጩዎችን ይዞ አዲሱ ምክር ቤት ያለመቀላቀል አቋሙን በድጋሚ አጢኖ ሊቀይር የሚችለው ፖለቲካዊ ውሳኔ መሆኑን ለአሃዱ አስታውቋል። የጥምረት የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ከአሃዱ መድረክ ጋር በነበራቸው ቆይታ አሁን ባለው ነባራዊ ሁኔታ ምክር ቤቱ ላለመግባት መወሰናቸውን ገልጸው ውሳኔው ዘላለማዊ እንዳልሆነና ሂደቱ አዎንታዊ ለውጥ ካሳየ ውሳኔው ድጋሚ ሊመረመር እንደሚችልም ተናግረዋል። በምርጫ ሂደቱ ሙሉ እምነት ሳይኖር ምክር ቤት መግባት የመንግስትን ህጋዊነት ሙሉ በሙሉ መቀበል መሆኑን ያብራሩት አቶ ጌትነት ጥምረቱ በምርጫው ወቅት ከታጠቁ ኃይሎች፣ ከውጭ መገናኛ ብዙሃን እና ከዲያስፖራው የበረቱ ፈተናዎች እንዳስተናገደም ገልጸዋል። ጥምረቱ አሁንም ቢሆን ለሰላማዊ ትግልና ለድርድር ቅድሚያ እንደሚሰጥ፣ የምርጫ ሂደትና ሰላማዊ ትግል ከጦርነት አማራጭ ይልቅ አነስተኛ ዋጋ የሚያስከፍል መሆናቸውንም አክለዋል። ጦርነት የሚያሳድረው ምህዳር ኢኮኖሚና ስነ ልቦናዊ ተጽዕኖ በቀላሉ የማይጠፋ መሆኑን በሰሜን ኢትዮጵያ የታየውን ሁኔታ ማሳያ በማድረግ ተናግረው ሀገራዊ ውይይትና ድርድሩ ከተኩስ አቁም ስምምነት ባለፈ በጠረጴዛ ዙሪያ ከፖለቲካ ሊቃን ጋር ጭምር መሆን እንዳለበትም ጠቁሟል። ጥምረቱ በትኩረት ሊመከርባቸው የሚገቡ 4 ዋና ዋና አጀንዳዎች መለየቱን የህዝብ ግንኙነት ኃላፊው አስታውቋል። ስለ ብሔራዊ ምክክር ሂደቱ ያሉ አመለካከቶችና ከህጋዊ የስራ ቋንቋ ክርክር ጋር ተያይዞ በአባላት ላይ እየደረሰ ያለው ተጽዕኖ በአጀንዳነት ተለይተዋል። በምርጫ ወቅት የታዩ አሰራሪ ችግሮች እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ተግባራት ማመስገንና
ተቋሙን ይበልጥ ማሻሻል ሌሎች ነጥቦችም መሆናቸው ገልጿል። ሻዕቢያ የውስጥ ኃይሎችን በአሽከርነት ይጠቀማል ሲል ጌታቸው ረዳ ተናግሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ድርጅቱ ሻዕቢያን ከመሰረተበት ጊዜ ጀምሮ ላለፉት 50 ዓመታት አሽከሮቹን የመሰብሰብ ከፍተኛ ብቃት ያለው ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ገልጸዋል። ከሻዕቢያ በፊት የነበረው ጅሃድ እንቅስቃሴን ማዳከም የቻለው በዚህ ብቃት መሆኑን በዛሬው ዕለት በተካሄደው የኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ጠቁመዋል። ፕሬዝዳንት ኢሳያስ ከኢትዮጵያ ጋር ያለውን ግንኙነት ቢሆንም የኢትዮጵያን የውስጥ ኃይሎችን በአሽከርነት እንደሚጠቀምባቸው አብራርቷል። በደርግ ዘመን እንደነበረው ሁሉ ከኢህአዴግ ወደ ስልጣን መምጣት በኋላ አሽከሮቹን የመሰብሰብ ሂደት በምንም መልኩ አላቆምም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የሰላም ስምምነት ቢፈረምም ፕሬዝዳንቱ ጸረ ኢትዮጵያ ኃይሎችን ከአስመራ አላስወጣም። እነዚህ ኃይሎች በአንድ ወቅት እንደሚጠቅሙት ያምናል ያሉት ጌታቸው ተጨማሪ ሰዎችን ይፈልጋል እንጂ ከኢትዮጵያ ጋር ሰላም ፈጥር ያለው ቢል በሩን የሚዘጋበት ሁኔታ እንደሌለ ገልጿል። በአሁኑ ወቅት በርካታ የሱዳንና የደቡብ ሱዳን የሚፈረጥጡ ኃይሎችን በአስመራ ማስቀመጡንና በአንድ ወቅት የስሪላንካ ኃይሎች ሳይቀር አስመራ ውስጥ አስቀምጦ እየተንቀሳቀሰ እንደነበርም ጠቁሟል። በመጨረሻም የኤርትራ ሀገርነት ፈተና ውስጥ ወድቋል ሲሉ ጌታቸው የተደመጡ ሲሆን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ትላንት በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባቀረቡት ማብራሪያ አነጋጋሪ ሀሳቦችንም ሰንዝረዋል። ጌታቸው የኤርትራ ሀገርነት ጥያቄ ውስጥ መግባቱንና አሰብን ማቆም የሚችሉበት መሰረት መመናመኑንም ገልጸዋል። ጌታቸው በማብራሪያቸው በኢሳያስ አፈወርቂ ግለሰባዊ አገዛዝ ላይ የተመሰረተው የኤርትራ ሀገርነት የመክሰም አደጋ ከፊት ለፊቱ እንደተደቀነበት ተናግረዋል። ጌታቸው የኤርትራ ሀገርነት ፈተና ውስጥ ወድቋል፣ ኤርትራ ውስጥ ያሉ የእድሜ ባለጸጋ ብቻ ናቸውም ሲሉ አክለዋል። በአሁኑ ወቅት ኤርትራ ውስጥ ያለው አፋር ከ100 ሺህ አይበልጥም ያሉት ጌታቸው የጎሳ መሪዎች ያሉት ደግሞ ኢትዮጵያ ውስጥ ነው ብለዋል። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊ፣ ዲፕሎማሲያዊ፣ ታሪካዊ፣ ዲሞክራሲያዊ መሰረትም የለም ብለዋል። የኤርትራ እንደ ሀገር ጸንታ የመቀጠል እድሏ የተመናመነ ቢሆንም ኢሳያስ እስከ ለተሞቱ ድረስ ቀጠናውን እያመሰ ይቀጥላልን ብለዋል። ይሁን እንጂ ከኢትዮጵያ ጋር ፊት ለፊት ውጊያ ውስጥ ከገባ በቀላሉ ሊንኮታኮት የሚችል ደካማ ኃይል መሆኑንም ጌታቸው ጠቁመዋል። የኢሳያስ አፈወርቂ አገዛዝ ኤርትራን እንደ ሀገር ማስቀጠል አይችልም ያሉት ጌታቸው ትልቁ ትኩረቱ በጎረቤት ሀገራት ትርምስ መፍጠር ነው ብለዋል። ኢሳያስ በህይወት እስካለ ድረስ የኢትዮጵያ ብሔራዊ ስጋት ሆኖ እንደሚቀጥልም አቶ ጌታቸው ረዳ ተናግረዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ